በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ትንሣኤ ሙታን በአብይ ኃይሎ ስልጣን አሳሮ ለሰይጣን አጋዞ ለአዳም ሰላም የሚዜሰ ኮነ ፍስሐ ሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለዳግመ ትንሣኤ በዓል በሰላም አደረሳችሁ አደረሰን። ይሄንን ጥያቄ የጠየቁኝ ልጆች ከደቡብ ክልል ላለው ከፕሮቴስታንት ወገኖች ነውና ይሄ ጥያቄ ለነሱ እንዲደርስ ይፈልጋለሁ። መጀመሪያ ግን ይሄንን ጥያቄ የሚመልሰው እኔ የእመቤታችን የቅድስት ድንግል ማርያም ዓለም ቤዛ ትባላለች ወይስ አትባልም የሚለው ነው ጥያቄ። ግን እንደኔ ከሆነ እንደኔ ሳይሆን እንደ ቤተክርስቲያናችን አስተምሮ የእመቤታችን ቅድስት ድንግል ማርያም የዓለም ቤዛ ተብላ ትጠራለች። አዎ ትጠራለች። የዓለም ቤዛ ነች ወይስ አይደለች የሚለውም ደግሞ አዎ ነች። ምክንያቱም ይሄንን ብዬ የሚመልሰው እኔም ትውልድ ነኝና ብጽዕት እላታለሁ፣ ብጽዕት እልሻለሁ። ከዛሬ ጀምሮ ልጆች ሰው ትውልድ ሁሉ ምን ይላል? ብጽዕት ይሉኛል። ስለዚህ እኔም ትውልድ ነኝና ስለ እመቤታችን እመሰክራለሁ፣ ስለ ጌታችንም ደግሞ እመሰክራለሁ። ግን ብጽዕት ስንላት እንዴት ነው የሚለውን ማወቅ መረዳት ያስፈልጋል። ለምሳሌ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል ስናከብር ምን ብለን እናከብራለን? ቤዛ ኩሉ ዓለም ዮም ተወልዳ ብለን የዓለም መድኃኒታችን ኢየሱስ ክርስቶስ ተወልዶልናል ብለን እናከብራለን። ተመልከቱ። ስለዚህ ክርስቶስን የዓለም መድኃኒት አይደለም ማለታችን አይደለም። እመቤታችን ቤዛ ናት ብለን ስንጠራ ክርስቶስ ግን የዓለም ቤዛ ማለታችን አይደለም። ስለዚህ ቤዛ የሆነችው እንዴት፣ ለምን፣ በምን መንገድ የሚለውን ማወቅ ማጣራት ያስፈልጋል። ሰሞኑን አባታችን ባስተማሩ ትምህርት መሰረት የእውነት ለመናገር ብዙ ልናቀው ችለናል። እንደኔ ከሆነ ማለት ነው ብዙ ልንመረምረው ችለናል። ከዚህም በፊትም ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም የዓለም ቤዛ ናት ወይንም ዓለሙን ሁሉ ተሰቅላ ሞተ ተነስታ አዳነችው እመቤታችን ናት የሚል አንድ ካህን አንድ ኦርቶዶክሳዊ መምህር የለም። ከዚህ በፊትም አልተጻፈም፣ አላየንም፣ አልሰማንም። ነገር ግን እመቤታችን የዓለም ቤዛ ተብላ ትጠራለች። እንዴት የሚለውን መረዳት ካለ ቃሉ ግን ወዴት ይወስዳል? እንዴት ነው እንዴት ማወቅ እንችላለን የሚለውን ነገር ግን መረዳት ያስፈልጋል። ስለዚህ አንድ ነገር ልጠይቃችሁ። እኔ በጣም የሚገርመኝ ነገር ማለት ነው ትላንትና እኛ በሚናቋት እድሜ አንድ እናታችን አንድ ልጅ ትወልደውና ስሟን ቤዛ ብላ ትጠራለች። ይቺን ልጅ እንግዲህ እኔ እያየው እኔ ከተወለድኩ በኋላ የተወለደችው ሴት ልጅ ስሟን ቤዛ ብዬ ቢጠራት ይቺ ሴት አዳነችኝ ማለት ነው? ለምንድን ነው ይሄ ማይገባችሁ? በየሰፈሩና በየመንደሩ ይሄ ስም ሲጠራ ለምንድን ነው ቅር ያላላችሁት? ግን ለእመቤታችን ሲሆን ደግሞ ቅር ለምን ይላችኋል? አንድ ጥያቄ ልጠይቃችሁ። እዚሽ ምድር ላይ ሞት የገባው በአንዲት ሴት ምክንያት ብቻና ብቻ ነው። ያቺ ሴትም እጽ የገነት ውስጥ ያለችን ያችን ፍሬ በመብላት ሞትን ወደ ዓለም አምጥታለች። እመቤታችን ድንግል ማርያም ግን አንድ ክርስቶስን መድኃኒቷን አምላኳን አዳኟን ስትወልድ ዓለም ሁሉ ድነዋል። ስለዚህ የድህነት ምክንያታችን ናት። ምክንያት መሆንና ሆኖ ማዳን ደግሞ ይለያል። ክርስቶስን ስናየው ሆኖ አዳነን ብለን እናምናለን። እመቤታችን ግን ምክንያት ብለን እንጠራታለን። ምክንያቱም እሷ ንጽሕት ባትሆን ኑሮ ምን እንሆን ነበር? እና ስለዚህ እግዚአብሔር በሰማይ ሆኖ ምድርን በተመለከተ ጊዜ ንጹሕ ሰው አላገኝምና አዘነ። ለእመቤታችን ግን ገብርኤል ሲያበስራት ምንድነው ያለ? ንጽሕት ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ይወለዳልና። እውነት ሰማይና ምድርን የተሸከመውን የሚታየውና የሚታየውን የሚያቆን እሳቱን ተሸከመችው። የእመቤታችን ምስጢር መቼ እንደሚገባችሁ እኔ አላቅም። እኔ በበኩሌ እንደዛ አይነት ጥያቄዎቹ ሲመጣ በጣም ነው ደስ የሚለኝ። ምክንያቱም በጣም መጽሐፍ ቅዱስን በጣም እረዳለሁ፣ አባቶችን በጣም ይጠይቃለሁ። እኔ አላቅም እንደ ልጆች ሄጄ ነው አባ ይሄ ምንድነው? በጣም ትንሽ ጥያቄ ሲጠይቅ በጣም ትልቅ ትምህርትን አገኛለሁ፣ እውነት ለመናገር ማለት ነው። ስለዚህ የእመቤታችን ቤዛነትና የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት ይለያል። የእመቤታችን ቤዛነት ተስፋ መንገድ ብለን እናምናለን። የጌታችን ግን ቤዛ ኩሉ ዓለም ዮም ተወልደ ሄሩል ቀራል ከበልኒ ኡለን ቀረማኮ
ማለት ተራዳላ ካምቤ ዋለ ኢየሱስ ገቲሳንቹ እውነት ነው። እግዚአብሔር ኢየሱስ ክርስቶስ ከድንግል የተወለደው ተሰቅሎ ሞቶ ተነስቶ ያዳነን ኢየሱስ ክርስቶስ ነው። ኦርቶዶክስ ከዛሬ ጀምራ ከዚህ በፊትም የነበረው ትምህርት ከዛሬም ጀምራ የምታስተምረው ትምህርት እመቤታችን ተሰቅላ ሞታ አድናናለች ማለት ብሎ የሚያስተምር አንድ ካህን የለ፣ አንድ መሐመድ የለ፣ ልታገኘውም አትችሉም። ስለዚህ የእመቤታችን የቅድስት ድንግል ማርያም በረከቷ ረድኤቷ በእኛ ላይ ይድረብን። የደቡብ ኦርቶዶክሳውያን እንግዲህ እኔ መልስ ሰጥቻለሁ፣ እናንተም ደግሞ ሼርዱት እያረጋችሁኝ ሁላችሁም ለነሱ መልስ በምትችሉ ቋንቋ ብትመልሱ ይሻላል እና ሁላችሁም በጸሎታችሁ ይሄንን ጥያቄ ልትመረምሩና ልታቁ ይገባል። ማንም ፍጡር ቤዛ ሊሆን አይችልም። ከክርስቶስ በቀር የዓለም ቤዛ የሚሆነው ኢየሱስ ብቻና ብቻ ነው። ግን አጠራሩ ይለያል ማለት ነው። ምክንያቱም ቅድም ብያለሁ፣ የሴት ልጆቻችን የወንድሞቻችን ስማቸውን አማኑኤል ብለን ስንጠራ አማኑኤል ከኛ ጋር ብንል ያ ማለት አይደለም። ለምሳሌ ጋሻ ማለት ነው። ሰው ልጅ አይደለ? ይሄ ጋሻ ሲወጋ ይዞ ሲወጣ ጋሻውን ምን ያደርጋል? እንዲህ ያደርጋል። ያ ጋሻው ለሱ ምን ሆነለት? ቤዛ ሆነለት ማለት ነው። ስለዚህ ይሄ አድኖናል ማለት ነው። በእርግጥ ከዛ ከጦሩ ከተወረወረው ከዛ እንትኑ ሊያድነው ይችላል እንጂ ነፍሱን ሊያድነው አይችልም። ነፍሳችን የሚያድነው ግን እግዚአብሔርና እግዚአብሔር ብቻ ነው። ማዳን የእግዚአብሔር ነው አይደለም የሚባለው? ስለዚህ ማዳን የእግዚአብሔር ነው። ሌላም በተጨማሪ ግን እዚህ ጋር ልታውቁ የሚፈልገው ነገር በሔዋን ምክንያት ሞት መጣ፣ በድንግል ማርያም ምክንያት ግን ትንሣኤ መጣ። በገነት በነበረች በዕፀ ሕይወት ፋንታ ማን ተተከለች? ድንግል ማርያም ተተከለች። ከሷ የተወለደው ፍሬ በለን፣ ጠጠን፣ ዳሰስ ነው። ከዛም በኋላ ዳነን ብለን እናምናለን። ያጠፋሁት ነገር ካለ ኦርቶዶክሳውያን እንድታረሙ እፈልጋለሁ። ሁላችሁም ይሄንን ቪዲዮ እባካችሁ ሼር እንድታደርጉ እፈልጋለሁ። ሰላም ክርስቶስ ከሁላችንም ጋር ይሁን። የነገን በዓል እንግዲህ እግዚአብሔር የሰላም የፍቅር ያድርግልን። መልካም በዓል